ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ አርብ ዜናዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ዜናዎቻችንን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። በሱዳን ብሉ ናይል ግዛት ውስጥ የሚገኘውን ማክጃ የተሰኘውን አካባቢ የዛሬ 3 ሳምንት የሌተናንት ጀነራል አልቡርሃን ጦር ኃይል መያዙን ማስታወቁ ይታወሳል። በመሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል ታጣቂዎች በበኩላቸው ትላንትና ይህንን ስፍራ መልሰው መቆጣጠራቸውን ይፋ አድርገዋል። ይህንን ስትራቴጂያዊ ጠቀሜታ ያለው ቦታ መያዛቸው በአካባቢው በሚደረጉ ውጊያዎች ወደፊት ለመግፋት እንደሚጠቅማቸው ማስታወቃቸውን ሱዳን ታይምስ ዘግቧል። ሁለቱ ተፋላሚዎች ከኢትዮጵያ ጋር ወሰን በሚያጋራው ብሉ ናይል ግዛት ውስጥ የሚያደርጉትን ጦርነት እንደቀጠሉ ሲሆን በዚህ በርካታ ቦታዎች እየተለዋወጡ ሲቆጣጠሩ ይታያሉ። ይህችን ማክጃ የተሰኘች ስፍራ ፈጥኖ ደራሽ ኃይሉ ከአንድ ወር በፊት ለመቆጣጠር ችሎ ነበር። ነገር ግን ከ2 ሳምንት በኋላ የሌተናንት ጀነራል ጦር ፈጥኖ ደራሹን አስለቅቆ መልሶ ተቆጣጥሮት የነበረ ሲሆን እሱም ለ3 ሳምንት ከቆየ በኋላ ትላንትና መልሶ ለፈጥኖ ደራሽ ኃይሉ ማስረከቡን ዘገባው አስረድቷል። በሌላ በኩል ከዚህ አካባቢ እምብዛም የማይርቀውን ኬሊል የተሰኘውን አካባቢ የሱዳን ጦር ኃይል በዚህ ሳምንት ከፈጥኖ ደራሽ ኃይሉ መንጠቁን ማስታወቁ አይዘነጋም። የሁለተ ጻድቅ ዓለም አቀፍ የመነኮሳት ማህበር በቅዱስ ሲኖዶሱ ላይ ጠንካራ መግለጫ ወጣ። ዝምታችሁ እግዚአብሔርን ያስቆጣል። ሁለተ ጻድቅ ዘተዋህዶ ዓለም አቀፍ የመነኮሳት ጉባኤ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ አባላትን ለስልጣንና ለመንግስት ባለስልጣናት በማጎብደድ መንጋውን ለተኩላ አሳልፈው ሰጥተዋል ሲል በጽኑ የሚወቅስ ባለ 6 ነጥብ ይፋዊ መግለጫ ወጣ። ማህበሩ ግንቦት 4 ቀን 2018 ባወጣውና የሚያሰማራቸውን በጎች ለሚያጠፉና ለሚበትኑ እረኞች ወዮላቸው በሚለው የነብዩ ኤርሚያስ ቃል በጀመረው በዚህ መግለጫ የቤተክርስቲያኖቱ አባቶች አሁን ባለው የፈተና ጊዜ እያሳዩት ያለው ዝምታ ታሪካዊና መንፈሳዊ ጥያቄነትን እንደሚያስከትልባቸው አሳስቧል። ማህበሩ በመግለጫው እንዳብራራው ኦርቶዶክሳውያን በግፍ እየተገደሉ ከቀያቸው እየተፈናቀሉና በቤተክርስቲያን ከፍተኛ ፈተና ውስጥ ባለችበት በዚህ ወቅት የቅዱስ ሲኖዶስ አባላት የህዝቡን ስቃይና ሰቆቃ ችላ ብለዋል። አባቶች ከመንግስት ባለስልጣን ጋር ያላቸውን ግንኙነት ላለማበላሻት ሲሉ ብቻ እውነታውን መናገር መፍራታቸውን ጠቅሶ ከእግዚአብሔር ይልቅ ሰው መፍራት በሚል በብርቱ ኮንኗቸዋል። አያይዞም ሲኖዶሱ የህዝብን እንባ ከማበስ ይልቅ ወቅታዊ ሁኔታን ያላገናዘቡና ለባለስልጣናት ማስታገሻ የሚሆኑ መግለጫዎችን ማውጣቱን አጥብቆ ተችቷል። የመነኮሳት ጉባኤው ለቅዱስ ሲኖዶሱ ካቀረባቸው ጥብቅ ማሳሰቢያዎች መካከል የኦርቶዶክሳውያን ደም መፍሰስ ጉዳይ ቀዳሚውን ስፍራ ይዟል። በተለያዩ የሀገሪቱ ክፍሎች በተለይም በኦሮሚያ፣ በጅማ፣ በምዕራብ ሐረርጌና በሌሎችም አካባቢዎች በምዕመናን ላይ እየደረሰ ያለው ሞትና መፈናቀል አባቶች በግልጽ እንዲያወግዙና ዝምታቸውን እንዲሰብሩ ጠይቋል። አስመሳይ መግለጫዎችን ከማውጣት ይልቅ ለተገደሉት ጸሎተ ፍትሐት በማድረግና የተፈናቀሉትን በማጽናናት አባታዊ ኃላፊነታቸውን እንዲወጡ አሳስበዋል። በተጨማሪም የቤተክርስቲያኒቱ የገንዘብና የባንክ ሂሳብ ያለ ቤተክርስቲያኒቱ ፍቃድ በመንግስት አካላት በግፍ መታገዱና መዘረፉን አስታውሶ አባቶች የህገወጥ ድርጊት በዝምታ ማለፋቸው አሳዛኝ መሆኑን ገልጿል። ቤተክርስቲያን በማንም እየተደፈረችና እየተሰደበች ባለችበት በዚህ ዘመን አባቶች የቤተክርስቲያን ጠበቃ መሆን ሲገባቸው በተቃራኒው መንግስትን ላለማስቀየም የሚያደርጉትን ጥረት በአስቸኳይ እንዲያቆሙ ወግቷል። መግለጫው ከሀገር ውስጥ አባቶች ባለፈ በውጭ ሀገር ዲያስፖራ በሚገኙ ሊቃነ ጳጳሳት ላይም ብርቱ ትችትን ሰንዝሯል። እነዚህ አባቶች በውጭ ሀገር ሲሆኑ የምዕመናን ችግር እንደሚረዱና እንደሚቆረቆሩ መስለው እንደሚናገሩ፣ ነገር ግን ለቅዱስ ሲኖዶሱ ስብሰባ አዲስ አበባ ሲገቡ አቋማቸውን እንደሚቀይሩና እውነታውን ለሲኖዶሱ ከማቅረብ ይልቅ ተባባሪ እንደሚሆኑ ማህበሩ አጋልጧል። የአይነቱ ድርማንነት ሊታረም እንደሚገባውና አባቶች የትም ቦታ ቢሆን ለቤተክርስቲያንና ለእውነት ብቻ እንዲቆሙ አሳስቧል። ሁለተ ጻድቅና ዓለም አቀፍ የመነኮሳት ጉባኤ የቅዱስ ሲኖዶስ አባል በንስሐ ተመልሰው የመንጋውን ድምፅ እንዲሰሙ ያለበለዚያ ግን የእግዚአብሔር የፍርድ ሚዛን እንደማይምራቸው መንፈሳዊ ማስጠንቀቂያ በመስጠት መግለጫውን አጠናቋል። የብሪክስ አባል ሀገራት የውጭ ጉዳይ ሚኒስቴሮች በኒው ዴሊ ያደረጉትን የ2 ቀን ስብሰባ ዛሬ አጠናቀዋል። እንዲህ አይነት ስብሰባዎች ሲከናወኑ በመጨረሻ ቀን የጋራ መግለጫ የሚወጣ ቢሆንም የብሪክስ ሚኒስቴሮች ግን ይህንን አላደረጉም። የስብሰባው አስተናጋጅ ህንድ እንደገለጸችው የጋራ መግለጫ ሊወጣ ያልቻለው በመካከለኛው ምስራቅ ሁኔታ ላይ አንዳንድ ሀገራት የተለየ ሀሳብ በማንጸባረቃቸው ነው። ህንድ በመግለጫዋ አባል ሀገራቱ በመካከለኛው ምስራቅ ሉዓላዊነት፣ የባህር ደህንነትና የሲቪል መሰረተ ልማቶች ጥበቃና የሰላማዊ ሰዎችን ደህንነት ጨምሮ የየራሳቸውን ብሔራዊ አቋምና የተለየ አመለካከት ገልጸዋል ያለች ሲሆን በዚህም የጋራ መግለጫው ሊወጣ እንዳልቻለ አስረድታለች። በተጨማሪም አንድ አባል ሀገር በቀይ ባህር
በባብኤል መንደር በወሽመጥና በጋዛ ደህንነት ዙሪያ በተዘጋጀ የጋራ መግለጫ ላይ ቅሬታው ማቅረቡንም አስታውቃለች። የብሪክስ አባል ሀገራት ብራዚል፣ ህንድ፣ ሩሲያ፣ ቻይና፣ ደቡብ አፍሪካ፣ ኢትዮጵያ፣ ግብጽ፣ ኢራን፣ ዩናይትድ አረብ ኤምሬትስና ኢንዶኔዥያ መሆናቸው ይታወቃል። በብሪክስ ውስጥ ከተሰባሰቡት ከእነዚህ ሀገራት መካከል በመካከለኛው ምስራቅ ግጭት ኢራን እና ዩናይትድ አረብ ኤምሬትስ ከፍተኛ ልዩነት ያላቸው መሆኑ የአደባባይ ሚስጥር ነው። 2019 ዓ.ም በተከሰተው አሳዛኝ የኢትዮጵያ አየር መንገድ ቦይንግ 737 ማክስ የመንገደኞች አውሮፕላን መከስከስ ምክንያት ህይወቷ ላለፈው የ24 ዓመቷ ወጣት ቤተሰቦች የቺካጎ ፌዴራል ፍርድ ቤት የ49.5 ሚሊዮን ዶላር የካሳ ክፍያ እንዲሰጥ ውሳኔ አሳለፈም። የአስገዳጅ የህግ ውሳኔ የተሰጠው ረቡዕ ዕለት ሲሆን ክስተቱ ግዙፉን የአውሮፕላን አምራች ኩባንያ ከተጠያቂነት ማምለጥ እንደማይችል በድጋሜ ያረጋገጠበት ሆኗል። የሟችና የአደጋው ዳራ አሳዛኝ ገጽታ ሲታይ ሳሚያ ስትሞ የተባለች ይህች ወጣት በማደግ ላይ ባሉ ሀገራት የጤና ስርዓትን ለማጠናከር በሚሰራ ዓለም አቀፍ የበጎ አድራጎት ድርጅት ውስጥ ተቀጥራ የመጀመሪያዋን ትልቅ ተልዕኮ ለመወጣት ወደ ዩጋንዳ በማቅናት ላይ ነበረች። መጋቢት 1 ቀን 2019 ዓ.ም አውሮፕላኑ ከአዲስ አበባ በተነሳ በደቂቃዎች ውስጥ ሲከሰከስ በውስጡ ከነበሩት 157 መንገደኞች ጋር አብራ ህይወቷ አልፏል። የፍርድ ቤቱ ዳኞች ይህንን ከፍተኛ የካሳ መጠን የወሰኑት በተለያዩ ዝርዝር ምክንያቶች ነው። አውሮፕላኑ እየተከሰከሰ በነበረበት ወቅት ወጣቷ ለደረሰባት እጅግ የከፋ የስነ ልቦና ጭንቀትና ስቃይ 21 ሚሊዮን ዶላር፣ ቤተሰቦቿ ላጡት አብሮነት 16.5 ሚሊዮን ዶላር እንዲሁም ለደረሰባቸው ጥልቅ ሐዘን ደግሞ 12 ሚሊዮን ዶላር እንዲከፈል ተወስኗል። የቦይንግ ኩባንያ በአደጋው ላይ ያለውን የህግ ተጠያቂነት አስቀድሞ በማመኑ የፍርድ ቤቱ ሂደት ትኩረት ያደረገው የካሳ መጠኑን በመወሰን ላይ ብቻ ነበር። የውሳኔ ከአደጋው ጋር በተያያዘ ፍርድ ቤት በመቅረብ ውሳኔ ያገኘ ሁለተኛው ክስ ነው። ከዚህ ቀደም በህዳር 2025 ዓ.ም በተመሳሳይ አደጋ ህይወቷ ላለፈው የተባበሩት መንግስታት ድርጅት አማካሪ ሺካ ጋር ቤተሰቦች 28.45 ሚሊዮን ዶላር ካሳ መወሰኑ ይታወሳል። የቦይንግ ኩባንያ ሌሎች በደርዘን የሚቆጠሩ የካሳ ክሶችን ከፍርድ ቤት ውጪ በሚስጥር በስምምነት ማጠናቀቁ የጉዳዩን አሳሳቢነትና ኩባንያው ስሙን የማጽዳትና ከህዝብ እይታ የመሰወር ጥረት በጉልህ የሚያሳይ ነው። የቦይንግ 737 ማክስ አውሮፕላኖች ተከታታይ መከስከስ የኩባንያውን ታሪክ የቀየረና ዓለም አቀፍ ቀውስ እየፈጠረ ነበር። መርማሪዎቹ እንዳረጋገጡት የአውሮፕላኑ የበረራ መቆጣጠሪያ ስርዓት ከተሳሳተ ሴንሰር በሚያገኘው መረጃ ተመስርቶ የአውሮፕላኑን አፍንጫ ደጋግሞ ወደ ታች በመግፋቱ አብራሪዎቹ አውሮፕላኑን መቆጣጠር ሳይችሉ ቀርተዋል። የቦይንግ ቃል አቀባይ ከውሳኔው በኋላ ባወጡት መግለጫ አደጋው ባደረሰው ጥልቅ ሐዘን እጅግ ማዘናቸውን ገልጸው ምንም እንኳን አብዛኞቹን ክሶች በስምምነት ቢፈቱም ቤተሰቦች ፍትህን በፍርድ ቤት የመጠየቅ መብታቸውን እንደሚያከብሩ አስታውቀዋል። አደጋውን ተከትሎ የቦይንግ 737 ማክስ አውሮፕላኖች ከአንድ ዓመት በላይ ከበረራ መታገዳቸው አይዘነጋም። የቀድሞ የአሜሪካ ዲፕሎማት በአፍሪካ የተስፋፋ ያለው ሽብርተኝነት አደጋ ለዋሽንግተን የደህንነት ስጋት መሆኑን አስጠነቀቁ። የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር አምባሳደር ቲቦር ናጂ በአፍሪካ አህጉር በተለይም በሳህል ቀጠና በፍጥነት እየተስፋፋ የመጣው የሽብርተኝነት እንቅስቃሴ በአሜሪካ ብሔራዊ ደህንነት ላይ ከባድ አደጋ ሊደቅ እንደሚችል ማስጠንቀቂያ ሰጥተዋል። አምባሳደሩ ይህን ያስታወቁት ግንቦት 7 ቀን 2018 ዓ.ም አቫላንቺ ጆርናል በተሰኘው ጋዜጣ ላይ ባወጡት ሰፊ ፖለቲካዊ ትንታኔ ነው። አምባሳደሩ በትንታኔያቸው በቅርቡ በማሊ የተከሰተው የጸጥታ መደፍረስ እንደ ማሳያ አቅርበዋል። ከአልቃይዳ ጋር ግንኙነት ያለው የጃማአት ኑሰራ አልኢስላም ዋል ሙስሊም እና ሰሜናዊ ማሊን ለመገንጠል የሚንቀሳቀሰው የአዘዋድ ነጻ አውጪ ግንባር የተሰኙት ታጣቂ ቡድኖች በስትራቴጂካዊ ቦታዎች ላይ ያደረሱትን ጥቃት አስታውሰዋል። በዚህም ኪዳር የተባለችው የክልል ከተማ በታጣቂዎቹ እጅ መውደቋን፣ የሩሲያ ቅጥረኛ ወታደሮች ማፈግፈጋቸውና
የማሊ የመከላከያ ሚኒስተር ህይወታቸውን ማጣታቸውን ዘግበዋል። እንደ አውሮፓውያን አቆጣጠር በ2005 ብቻ በአፍሪካ ከሽብርተኝነት ጋር በተያያዘ ከ24000 በላይ ሰዎች መገደላቸውን ያወሳው ሪፖርቱ የዚህ ሁሉ ሞት 51 በመቶ በሳህል ቀጠና ከዚህም ግማሹ ያህሉ በቡርኪና ፋሶ መመዝገቡን አመላክቷል። እንደ አምባሳደር ናጂ ገለጻ በሀገሪቱ በስፋት የሚንቀሳቀሱት ከአልቃይዳና እስላማዊ መንግስት አይሲሲ ጋር የተቆራኙ ጽንፈኛ ቡድኖች መስፋፋት ዋነኛ ምክንያት የሃይማኖት አመለካከት አይዲዮሎጂ ሳይሆን የኢኮኖሚ ውድቀትና የመልካም አስተዳደር እጦት ነው። ወጣቶች እነዚህን የሽብር ቡድኖች በገፍ የሚቀላቀሉት ሞተር ብስክሌት፣ የጦር መሳሪያና አነስተኛ ወርሃዊ ክፍያ ወደ $200 አካባቢ ለማግኘት ሲሉ መሆኑን በቅርቡ የተደረጉ ጥናቶች ማረጋገጣቸውን ጠቅሰዋል። ሞሪታኒያ፣ አይቮሪኮስትና ቶጎን የመሳሰሉ ዜጎቻቸውን የሚያገለግሉ የተሻለ አስተዳደር ያላቸው ሀገራት ሽብርተኝነትን መግታት ሲችሉ፣ በተቃራኒው እንደ ኮንጎ፣ ናይጄሪያ፣ ሶማሊያ፣ ማሊና ቡርኪና ፋሶ ያሉ ሀገራት ደግሞ በመንግስት አሰራር ድክመትና በሙስና ቁጥጥር በሌለባቸው ሰፋፊ ግዛቶች ምክንያት ለከፍተኛ የሽብር ጥቃት መጋለጣቸውን አብራርተዋል። ዲፕሎማቱ የዋሽንግተንን ወቅታዊ ፖሊሲ አቅጣጫ በተመለከተ የአሜሪካ መንግስት በቅርቡ ይፋ ያደረገው የ2026 የጸረ ሽብር ስትራቴጂ ሰነድ አጥብቀው ተችተዋል። ስትራቴጂው የችግሩን ስረ መሰረት ከመፍታት ይልቅ በወታደራዊ እርምጃዎች ላይ ብቻ ማተኮሩን የገለጹት አምባሳደሩ ወታደራዊ ኃይልን ወይም ቅጥረኛ ወታደሮችን መጠቀም ብቻውን ዘላቂ መፍትሄ እንደማያመጣም አስረድተዋል። ሽብርተኝነትን ማጥፋት እንደ እሳት እንደ ማጥፋት ነው። እሳቱን ብታጠፋውም የሚቀጣጠለው ደረቅ ነገር እስካልተወገደ ድረስ መልሶ መንደዱን አይቀርም ያሉት ቲቦር ናጂ አሸባሪዎችን በጦር መሳሪያ ከማጥፋት ባሻገር በትምህርት በጤናና በስራ ዕድል ፈጠራ የዜጎችን ጥያቄ መመለስ የግድ እንደሚል አስገንዝበዋል። በመጨረሻም የአሜሪካ ከሴፕቴምበር 11 ጥቃት በፊት የነበራትን አይነት መዘናጋት ማስወገድ እንዳለባትና አሸባሪዎችን በአፍሪካ ውስጥ ለማስቆም ጠንካራ የዲፕሎማሲ ስራና የተቀናጀ ስትራቴጂ ተግባራዊ እንድታደርግም መክረዋል። የኢትዮጵያ አየር መንገድ ከቦይንግና ከኤርባስ 100 አውሮፕላኖች የመግዛት እቅድ መያዙን አስታወቀ። የኢትዮጵያ አየር መንገድ እንደ አውሮፓውያን አቆጣጠር እስከ 2032 ባለው ጊዜ ውስጥ 100 ያህል አዳዲስ አውሮፕላኖችን ከቦይንግና ኤርባስ የመረከብ እቅድ እንዳለው ገለጸ። ይህ የተገለጸው የአየር መንገዱ 80ኛ ዓመት በማስመልከት በቦሌ ዓለም አቀፍ አየር ማረፊያ በተከናወነ ኤግዚቢሽን ላይ ዋና ስራ አስፈጻሚው አቶ መስፍን ጣሰው ባደረጉት ንግግር ነው። አቶ መስፍን በአሁኑ ወቅት አየር መንገዱ 147 አውሮፕላኖች እንዳሉ ጠቅሰው በዓመት ወደ 21 ሚሊዮን መንገደኞችና ከ850 ሺህ ቶን በላይ የጭነት እያጓጓዘ እንደሚገኝ አስረድተዋል። በሚቀጥሉት ዓመታት የሚመጡት አዳዲስ አውሮፕላኖች ደግሞ የአየር መንገዱን ተደራሽነት እንደሚያሰፉትና እንደሚያዘምኑት አስታውቀዋል። ኢትዮጵያ አየር መንገድ በአሁኑ ወቅት በ5 አህጉራት በሚገኙ 82 ሀገራት ውስጥ 140 መዳረሻዎች ያሉ ሲሆን የሚያደርገው መስፋፋት በአህጉሪቱ ውስጥ ቀዳሚነቱን የሚያጠናክር ይሆናል። አየር መንገዱ ከቅርብ ዓመታት ወዲህ የአየር ማረፊያውን ማስፋፋት ጨምሮ በታሪክ ፕሮጀክቶች ተግባራዊ በማድረግ ላይ ይገኛል። አቶ መስፍን በንግግራቸው ባለፉት 8 አስርተ ዓመታት ውስጥ ዓለም አቀፍ ተፎካካሪ ለመሆን የቻለው አየር መንገዱን ተፎካካሪነት ለማስቀጠል ዘመናዊ አውሮፕላኖችን ለመግዛትና የአቪዬሽን መሰረተ ልማቱን ለማዘመን ትልቅ ኢንቨስትመንት እየፈጸመ እንደሚገኝም አስረድተዋል። ኢራን በአሜሪካ ላይ ምንም አይነት እምነት የለኝም ማለች። የሆርሙዝ የባህር መስመር ጉዳይ ውስብስብ መሆኑንም አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ቴህራን በዋሽንግተን ላይ ምንም አይነት እምነት እንደሌላትና ድርድር የምትፈልገው አሜሪካ በጉዳዩ ላይ እውነተኛና ቁርጠኛ ከሆነች ብቻ መሆኑን ገልጿል። ሚኒስቴሩ ይህን የተናገሩት በኒው ዴልሂ በሚገኘው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ተገኝተው ለጋዜጠኞች በሰጡት መግለጫ ሲሆን ጦርነቱን ለማቆም የሚደረገው ድርድር አሁንም እንደተቋረጠ መሆኑን ጠቁመዋል። ዓለም አቀፍ ትኩረት የሳበውን የሆርሙዝ የባህር መስመር በተመለከተ ሚኒስቴሩ ማብራሪያ ሰጥተዋል። ከቴህራን ጋር በጦርነቱ ከሚገኙት በስተቀር ሁሉም መርከቦች በመስመሩ ማለፍ እንደሚችሉ ያረጋገጡ አርጋቺ ለማለፍ የሚፈልጉ መርከቦች ግን ከኢራን የባህር ኃይል ጋር ቅንጅት ማድረግ እንዳለባቸው አሳስበዋል። በዚህ ስትራቴጂካዊ የባህር መስመር ዙሪያ ያለው ሁኔታ እጅግ ውስብስብ መሆኑን አክለዋል። ከአሜሪካ የሚመጡ እርስ በርሳቸው የሚጣረሱ መልእክቶች ዋሽንግተን ለድርድር ያላትን እውነተኛ ፍላጎት እንድትጠራጠር እንዳደረጋት ሚኒስቴሩ ገልጸዋል። በፓኪስታን አደራዳሪነት የተጀመረው የሽምግልና ሂደት
ሂደት ሙሉ በሙሉ ባይከሽፍም በችግር ውስጥ መሆኑን አስረድተዋል። ኢራን ለዲፕሎማሲ እድል ለመስጠት የተኩስ አቁሙን ለማስቀጠል ጥረት እያደረገች ቢሆንም አስፈላጊ ሆኖ ከተገኘ ግን ወደ ጦርነት ለመመለስ ዝግጁ መሆኑን አስጠንቅቋል። የአርጋች መግለጫ የወጣው አርብ ዕለት ሲሆን ይሄ የሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ያላቸው ትዕግስት እያለቀ መሆኑን ከተናገሩ ከጥቂት ሰዓታት በኋላ ነው። ትራምፕ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ባደረጉት ውይይት ቴሄራን የባህር መስመሩን ዳግም እንድትከፍት መስማማታቸውን መግለጻቸው ይታወሳል። በዚህ ጉዳይ ላይ ያተኮሩት የውጭ ጉዳይ ሚኒስተሩ ኢራን የችግሩ መፍትሄ አካል መሆን የሚችል ማንኛውም ሀገር በተለይም ቻይናን ታደንቃለች በማለት ሀገራቸው ያላትን አቋም አንጸባርቀዋል። ዩናይትድ አረብ ኤምሬትስ ከምዕራብ ወደ ምስራቅ የተዘረጋው የነዳጅ ቧንቧ ማስፋፊያ በሚቀጥለው ዓመት ስራ እንደምታስጀምር አስታወቀች። የዚህ ረጅም የነዳጅ ቧንቧ ዋነኛ ዓላማ ከአቡዳቢ ሀብሽን የነዳጅ ማጣሪያዎች ሆርሙዝ ሰርጥን ሳይነካ ነዳጅን ወደ ፋጃሪያ ወደብ የማጓጓዝ ነው። ዘናሽናል ጋዜጣ እንደዘገበው የዚህን የነዳጅ ቧንቧ ማስፋፊያ በሚቀጥለው ዓመት ማለትም በ2027 አጠናቆ ስራ የማስጀመር እቅድ የተያዘ ሲሆን በዚህም በፋጃሪያ ወደብ በኩል ለውጭ ገበያ የምታቀርበውን የነዳጅ ምርት በእጥፍ የምታሳድግ ይሆናል። የሀብሻን ፋጃሪያ የነዳጅ ማስተላለፊያ ቧንቧ ግንባታ የተጀመረው እንደ አውሮፓውያን አቆጣጠር በ2008 የነበረ ሲሆን በ2012 ወደ ስራ ሊገባ የቻለ ነው። ከ360 ኪሎ ሜትር በላይ ርዝመት ያለው ይህ ባለ 48 ኢንች ቧንቧ በየቀኑ 1.5 ሚሊዮን በርሜል ነዳጅ የማመላለስ አቅም የነበረው ነው። አሁን በማስፋፊያው ግን ይህ ቧንቧ የማሳለፍ አቅሙ በእጥፍ የሚጨምር ሲሆን ይህም ሀገሪቱ በየቀኑ 5 ሚሊዮን በርሜል ነዳጅ ለውጭ ገበያ ለማቅረብ ካላት ውጥን ጋር የሚያያዝ መሆኑን ዘገባው አስረድቷል። ፋጃሪያ ወደብ ከአረብ ባህረ ሰላጤ ውጭ የሚገኝ በመሆኑ የሆርሙዝ ሰርጥ መዘጋትና መከፈት የማያሳስበው መሆኑን ጠቅሰው ዘገባው የዚህ ፕሮጀክት መጠናቀቅ የሀገሪቱን ኢኮኖሚ ከማሳደግም በላይ በዓለም ላይ ለተፈጠረ የነዳጅ ዋጋ መናርን ትልቅ ተስፋ እንደሚሰጥ አስታውቀዋል። የህንድ አየር መንገድ በነዳጅ ዋጋ መወደድ የተነሳ በርካታ ዓለም አቀፍ በረራዎች ላይ የማቆምና የመቀነስ እርምጃ ወሰደ። ኤር ኤንዲ ተብሎ የሚጠራው የህንድ አየር መንገድ ከጁን ወር አንስቶ እስከ ኦገስት ወር ድረስ በዓለም አቀፍ በረራዎች ላይ የማቆምና የመቀነስ እርምጃ መውሰዱን ገለጸ። አየር መንገዱ ዛሬ ባወጣው መግለጫ ይህን እርምጃ ለመውሰድ የተገደደው በአንዳንድ ቦታዎች የአየር ክልል በመዘጋቱ በዋናነት ደግሞ የአውሮፕላን ነዳጅ ዋጋ መናር በዓለም አቀፍ እንቅስቃሴዎቹ ላይ ተጽዕኖ ስለፈጠረ መሆኑን አስረድቷል። ይህን እርምጃ ቢወስድም በአምስቱም አህጉራት በየወሩ ከ1200 በላይ በረራዎችን ማከናወኑን እንደሚቀጥል አስታውቋል። እንደ መግለጫው በእርምጃው ውስጥ ከፍተኛ የበረራ መቀነስ ያደረገው ወደ ሰሜን አሜሪካ በሚያደርገው ላይ ነው። ለምሳሌ ከዴልሂ ወደ ቺካጎ የሚያደርገው በረራ ለጊዜው ማቆሙን አስታውቆ ከዴልሂ ሳን ፍራንሲስኮ በሳምንት 10 ጊዜ ያደርግ የነበረው ወደ 7 መቀነሱን አስረድቷል። አየር መንገዱ በአውሮፓ ውስጥ ያደርጋቸው የነበሩትን በረራዎች በከፍተኛ ሁኔታ መቀነሱን ገልጾ ከዴልሂ ፓሪስ ሲደረግ የነበረው በሳምንት 14 ጊዜ የሚከናወን በረራ ወደ 7 መውረዱን አስታውቋል። ዘለንስኪ ሩሲያ የመታችን አዲስ በሰራችው ከኤች-101 ሚሳኤል ነው አሉ። የዩክሬኑ ፕሬዝዳንት ዘለንስኪ በኪየቭ የመኖሪያ አፓርትመንት ላይ በደረሰው ጥቃት ፍርስራሽ ላይ ዛሬ አበባ አስቀምጠዋል። ትላንት በተፈጸመው የሚሳኤል ጥቃት የሟቾች ቁጥር 24 የደረሰ ሲሆን ከ50 በላይ ደግሞ ቆስለዋል። የአደጋውን ቦታ የጎበኙት ዘለንስኪ የነፍስ አድን ሰራተኞቻችን ከአንድ ቀን በላይ ያለማቋረጥ ሰርተዋል፣ በዚህም የ3 ህጻናትን ጨምሮ የ24 ሰዎችን አስክሬን ካወጡ በኋላ የፍለጋ ስራውን አቁመዋል ብለዋል። ጨምሮም ሩሲያውያን በሚሳኤላቸው የህንፃውን አንድ ክፍል አውድመዋል። እንዲህ አይነት ነገር ሊለመድ አይገባም። ሩሲያን ሆን ብለው የሰው ህይወት የሚያጠፉት አንቀጣም በሚል ተስፋ ነው። ስለዚህም ጫና ማድረግ ያስፈልጋል ካሉ በኋላ አጋሮቻቸው የአየር መቃወሚያ ስርዓታቸውን እንዲያጠናክሩ ጥሪ አቅርበዋል። ዘለንስኪ እንዳስታወቁት ሩሲያውያን ይህንን ጥቃት የፈጸሙት አዲስ በሰሩት ከኤች-101 የተሰኘ ሚሳኤል ለመሆኑ በቅድመ ምርመራዎች ያረጋገጡ ሲሆን የአጸፋ መልስ እንደሚሰጡም ገልጸዋል። ይህ በእንዲህ እንዳለ ዩክሬን ዛሬ በሩሲያ ላይ በፈጸመችው የድሮን ጥቃት አንድ ህፃንን ጨምሮ 4 ሰዎች መገደላቸው ተዘግቧል። ይህ ጥቃት የተፈጸመው በማዕከላዊ ሩሲያ በሚገኘው ራዛን በተሰኘ ከተማ ውስጥ ሲሆን የከተማው ባለስልጣናት በድሮን አንድ ሰማይ ጠቀስ የመኖሪያ ህንፃ መመታቱና አንድ ኢንዱስትሪም መጎዳቱን ገልጸዋል። ዩክሬን በበኩሏ በዚህ ከተማ ውስጥ የሚገኝ ነዳጅ ማጣሪያን መምታቷን አስታውቃለች።
ሻኪራና ቡርና ቦይ ለ2026 የዓለም ዋንጫ ይፋዊ ሙዚቃ ተጣመሩ። የ2026 ዓለም ዋንጫ ይፋዊ መዝሙር በሻኪራና ቡርና ቦይ የተሰራው ዳይዳ የተሰኘው ሙዚቃ መሆኑን ፊፋ አስታውቋል። ይህ ኮሎምቢያዊቷን ኮከብ ሻኪራን ከአፍሮቢት አቀንቃኙ ጋር ያጣመረ ሙዚቃ ዓለም አቀፍ ይዘት የያዘና የተለያዩ ቋንቋዎችን ያካተተ ነው። ሙዚቃው ዛሬ የተለቀቀ ሲሆን በመጀመሪያ ሁለቱ ድምፃውያን የየራሳቸውን ጣዕመ ዜማ ካሰሙ በኋላ ተጣምረው ሲዘፍኑም ይደመጣል። በሙዚቃው ግጥም ውስጥ በዘንድሮ የዓለም ዋንጫ የሚሳተፉ ቡድኖችና ታዋቂ ተጫዋቾች ስም ሲጠራም ይደመጣል። ሻኪራ ባለፈው ሳምንት በሪዮ ዲ ጄኔሮ በሚገኘው ማራካና ስቴዲየም ውስጥ ይህም ሙዚቃ በጥቂት ለአድማጮች አቅርባ ነበር። ይቺ ላቲን አሜሪካዊት ድምፃዊት ለዓለም ዋንጫ ይፋዊ መዝሙር ስትመረጥ ይህ የመጀመሪያው አይደለም። በ2010 በደቡብ አፍሪካ በተካሄደው የዓለም ዋንጫ ላይ ዋካ ዋካ የተሰኘ ሙዚቃዋ የውድድሩ ይፋዊ መዝሙር ሆኖ መቅረቡ ይታወሳል።